ኤሚ ሕክምናዋን በጥሩ ሁኔታ አጠናቋለች። ሪቾም ኑሐሚንን አስጠነቀቀቻት። ከባሌና ከልጄ እንድትርቂልኝ እፈልጋለሁ፣ የማትርቂ ከሆነ ውርድ ከራሴ እያለቻት ትገኛለች። ጩናና ሐምላለም ዳጊን ስልኩን ዘረፉት። ዳጊም ስልኩን ተዘርፎ ወደ ቤት ገብቷል። ወንዳጥርን እዚህ እንደመጣ ሊነግሩት ነበር የጠሩት። ሆኖም እንግዲህ ዳጊ ስልኩን ተሰርቋል። በስተመጨረሻ እነጩና እየሰሩ ያሉ ስራ አዋጭ ነው በማለትም እንግዲህ ፖሊሱንም ሀንግ ሰርተውታል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣይን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ እያመሰገንኩኝ በባለፈው ክፍል ላይ ትንሽ ላስታውሳችሁ። በባለፈው ክፍል ለኑሐሚ ስልክ ተደውሎለት እጅግ እንደደነገጠ ነበር ክፍሉ የተጠናቀቀው። ሆኖም የስልክ ጥሪው ከኑሐሚ ነበረ። ምን ሆነሽ ነው ብሎ ሲጠይቃትም ፈርቻለሁ፣ ሰው እየተከታተለኝ ነው ብላ ትለዋለች። እሺ እኔ ልምጣ ሆይ ቤት ላስገባሽ ስልሽ እምቢ ብለሽ ነው። አሁን ምን እየሆንሽ ነው? ምን ላይ ደርሰሻል? ብሎ ሲላትም አይ ከኋላዬ ሰው እየተከታተለኝ ነበረ፣ ለዛ እጅግ ፈርቼ ነው። አሁን ወደ ውስጥ ገብቻለሁ፣ በቃ እንዳታስብ እንዳትጨናነቅ ብላ ትለዋለች። እኔ መጀመሪያውንም ውስጥ ላስገባሽ ብዬሽ ነበረ፣ በይ እሺ በቃ ደህና ደሪ ብሎ ይላታል። እሺ እወድሃለሁ ብላ ስትለው በቃ እኔም እወድሻለሁ ብሎ በቁጣ ኃይል ነበር የመለሰላት። እንደዚህ አይነት አመላለስ ምን አይነት ነው ስንል እንቃወማለን። ሆኖም እንግዲህ አቶ ሊኩን ምንድን ነው ብሎ ሲለው አይ ሰው የሚከታተላት ነበር ብሎ ይለዋል። እሱም መጀመሪያውኑ ውስጥ ሳታስገባት በሜዳ ጥላት እንዴት መጣ ብሎ ይለዋል። አይ እምቢ ብላኝ ነው እያለ እያሉ እያወሩ እያለ ዳጊ ይመጣል። ዳጊም እጅግ ስክር ብሎ ነበር የመጣው። ሆኖም እንግዲህ ሰክሮ እንደምንም እየተንገላደደ ጋሼ ምናምን እያለ ሶፋው ላይ ይወድቃል። እሱም ሶፋው ላይ እንደተኛ ኑሐሚን ምን ሆነ ነው? ለምንድን ነው እንደዚህ እየሰከርከው ብሎ ይጠይቀዋል። ምን ላድርግ እኔ ከውስጤ የማትጠፋው የኔ ፍቅር ልታገባ ትንሽ ቀን እንደቀራትና እንደምትሞሸር ሳስብ ውስጤ እየነደደ ነው ብሎ ይለዋል። አይ እንካ እዋ ጠጣበት ወይም ደግሞ ምግብ ልስራል ይተውሃል ብሎ ሲለውም አይ እንደዛ እንድትለኝ ሳይሆን የምፈልገው እንደፈለግ ሰድበ እንዲወጣለ እንድትጮብኝ ነው ብሎ ይለዋል። እንዴት እኔ ሚስትህን እንደዚህ እያልኩኝ ዝም ትላለ ብሎ ሲለውም ዳጊንም እያባበለው ተው እንደዚህ አትበል ሲለውም ከመቼ ጀምሮ ነው ለእኔ ማዘን እየጀመርከው ብሎ ይለዋል። አንድ ወንድሜ ነህ፣ ለምንድን ነው የማላዝንልህ ብሎ ሲለውም ከፈለክ ደብድበኝ ከፈለክ ስደበኝ ቢለውም ኑሐሚን ሊሰድበውም ሊደበድበውም አልቻለም። ስለዚህ አንተ ምግብ የማትፈልግና ውሃም የማትጠጣ ከሆነ እሺ ግባና ተኛ ብሎ ሲለው አንተ ራስህ ገብተተኛ፣ እኔ ገብቼ በምተኛበት ሰዓት እተኛለሁ፣ ትተኸኝ ሂድ ብሎ ይለዋል። እሱም በፍጹም ትቼ አልሄድም ብሎ ቢለውም ሂድተኛ ካለውም በኋላ ኑሐሚን የሚለበስ አምጥቶ ለዳጊ ያለብሰውና እሱም ወደ መኝታ ክፍል ይሄዳል። ሆኖም እንግዲህ ጠዋት ሲነሳ ኑሐሚን መታ ቁርስ እየሰራች ነበር። ሄዶ በር ስር እንደተለመደው እንደ ስቶፕ እንደ ነበረ ጠፋብኝ። አብሶ ሶሪ ቆሞ እያያት ነበረ። እሷንም ሰላም ሲላት ትደነግጣለች። ምን ሆነ ነው ብላ ስትልም እንዴ አይንሽ አያይም እንጂ እኔ ቆየኝ ከመጣው የወንድሜ ሚስት ብሎ ይላታል። እሷም እንደዛ ሲላትም ያው የምታውቀው ስለሆነ እኔ የማፈቅራት ለወንድሜ ልትሞሸር ጥቂት ቀን እየቀራት በማለትም
ኤሚ ድና እስክትመጣ የቸኮልሽው ለመሞሸር እያለ እንግዲህ 1 2 እያለ እየተናገራት ነበር። እሷም ተው እንደዚህ አትሁን ብላ ትለዋለች። እሱም እንግዲህ ካዲያ እንዴት ልሆን ለምን መጣሽ እዚህ እያየውሽ እንዴት ነው ዝም የምለው በማለትም እንግዲህ እየተናገራት ሆኖም አንቺ የኤሚን መዳን የፈለግሽው ቶሎ ለመሞሸር የቸኮልሽ ይመስለኛል ብሎ እያላት እንግዲህ ነሆም ይመጣል። እንዴት አደራችሁ? ምን እየሰራችሁ ነው? ብሎ ሲለውም አይ ይኸውና ቁርስ እየሰራች ነው ብሎ ይለዋል። እሱም አይ አንተ እዚህ ምን እየሰራ ነው ብሎ ሲል ስነሳ እዚህ ያየዋት እሷም እንግዲህ ሰክረ እንደነበርክ ወንድም ነግሮኛል ብላ ትለዋለች። እሱም በሉ እናንተ ሁለታችሁን አንድ ላይ ትቻችሁ ሊሄድ በማለትም እንግዲህ እየተናደደ ጨጓራው ወደ ታችና ወደ ላይ እያለ ትታቸው ይወጣል። እንዴት ነው ምን ይሻለናል የዳጊ ነገር እያሉ እያሰቡ ምናልባት ተጋብተን ባልና ሚስት ስንባል ሊተው ይችላል ብሏ ትላለች። እንግዲህ እሷን ቁርሱን አቀራርባ ቁርሳቸውን እንደበሉ ለአቶ ሌኩ እኔ እየፈራው ነው ያለሁት ይሄ ነገር እንደዚህ እየተካሄደ ያለው በናኦሚ ንዴት በሱ ፍቅር በሱ እንደዚህ በመሆን ምን እንደሚፈጠር ሳስብ እየፈራው ነው ብላ ትለዋለች። እሱም እንድትመክርልኝ ይፈልጋለሁ ብላ ለጋሼ ትነግረዋለች። አይ በደንብ መክሬና ወግሬ ነው የምድርልሽ ብሎ ይላታል። እንግዲህ ስለ ዳግም ምንም ያሰበው ነገር የለም። ስለመምከሩና ስለመወገሩ እየነገራት ነው። እንግዲህ አሁንም ደግሞ ለጫጉላችን ነው አይደል? አልተሳሳትኩም። እዚህ ጋር ጎበዝ ሙላትዬ እና እንደውም ረሳሁት እዛን ረሳሁት እንዲያረሳሁትም አይ ሰፕራይዝ እንዳታደርገን እያሰብን ነው ብላ ስትለውም እሱ እዛ ስንደርስ እናያለን በማለት ይመልስላቸዋል። እንግዲህ ሰፕራይዝ ሊያደርጋቸው አስቧል ማለት ነው። የት ነው ሰፕራይዝ የሚያደርጋቸው? ወደ ዱባይ ነው የሚመጡት? እሱን ነገር ማወቅ እፈልጋለሁ። እዚህ ዱባይ ከሆነ እኔም ተዘጋጅቼ ሰርጉን እንድበላ ማለት ነው። ብቻ እንደነ ሩታና እንደ አብርሃም እዚህ ዱባይ ተጋብታችሁ እዛ ለመፋታት እንዳያበቃችሁ። ዱባይ ስትጋቡ እዛ መፋታት ስለነበረና ስለሚሆን እና ሰርጉ የት እንደሆነ ማወቅ ስለምፈልግ በዚሁ ሼር አድርጉኝ። ሰርጉ ማለቴ ሳይሆን አቶ ሌኩ ሰፕራይዝ የሚያደርጋቸው እሱ ዳይስፖራ ስለሆነ የት ነው ሰፕራይዝ ሊያደርጋቸው ያሰበው? እሱን ነገር ሼር አድርጉና አድርሱልኝ። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እያልኩኝ እንግዲህ እንደዛ ወግሬና ወጋግሬ ነው ምድርልሽ ብሏል። እንግዲህ ትዳር ሲይዙ ይቀየራሉ አሉ። እንግዲህ ይቀየራሉ እና ጩናና ሀምላል ጋር ደረስና ወጣ ስንል እንግዲህ በቁንጅናሽና ቆንጅነትሽን ተጠቅመሽ የምትሰሪው ስራ አለ ብላት እንግዲህ በባለፈው የምታስታውሱ ከሆነ እንግዲህ እሷም ይሄ ስራ ምንድን ነው ብላ ስትል አንቺ እንደ ዳይስፖራ መኪና እንከራያለን ፈረንጅኛሽን መሀል ላይ ጠብ እያደረግሽ እንደዚህ አይነት ስራ እንሰራለን ተባብለው እንግዲህ ሀምላል መኪና ተከራይቷ መጠጥ እየጠጣች አንዱ የጣለበት የኔ ቆንጆ እንዴት አባሽ ታምሪያለሽ፣ ልቤ ሰፈፍ አለልሽ እያለ እንግዲህ ጠጪልኝ እንዴት ነሽ ብሎ እንግዲህ ስሙ አልተያዘልኝም፣ ለሚቀጥለው ስሙን ይዤላችሁ ስለምቀርብ ማለት ነው። ከዛን ካስታወስኩት ማን ላይ ልቀይጥላችሁ እችላለሁ። እና ፖሊስ ነው። ፖሊሶች ሲጀመርም እንደዚህ አይነት ነገር ላይ ይወዳሉ ማለት ነው። ከዛ ቆንጆ በቃ ቤትን ቀይር ብሎ ትለዋለች። በቃ ቤትም ቀይር ሆና ሆይ ሲሆ ብላ ፈረንጅኛ ቅይጥ ታደርጋለች። ከዛን እንግዲህ በቃ መኪና መንዳት ትችላለህ ወይ? ራሴን እያዞረኝ ነው ቤት ከምንቀይር ጋቲዮስ ነው ጌቶስ ሆኗል እንዴ? አልቤርጎ የሚባለው ስሙን አሻሽሏል ማለት ነው። እንትን ምንድን ነው? ሆይኔ ጉዴ ፈላ።
ይሄ ጋቲዮስ ነው ጋቲዮስ ነው። እስቲ ጻፉልኝ እናንተ። እኔ እኮ አልቤርጎ ወይም ደግሞ አልጋ ቤት ሲባል ነበረ ማውቀው። ምንም ያልተሻሻለ ነገር የለም። ኑሮ ተወዷል የሚሉት ቋንቋውም ተቀይረዋል ብለው ቢነግሩን ምን ችግር አለ? ችግር የለውም። አሁን ለምሳሌ ከአዲስ አበባ ተነስቶ ቶሎ የማይገቡ ሰዎች አልቤርጎ ቤት ወይን አልጋ ቤት ብለው ነው የሚይዙት። አሁን እዚህ ጋር ጋቲዮስ ነው ጌቲዮስ ነው ሲሉ ነበር። ከዛን እዛ ሄደን እናርፍ ብላ ትለዋለች። የኔ ቆንጆ ደስ ይለኛል ይላል። ሚስቱን እዛ አስቀምጦ ማለት ነው። ከዛም በኋላ መኪና መንዳት የምትችል ትለውና እንደ መጠባበስ እንደ ቅብሪር ብላ መኪናውን ቁልፍ ጣል ታደርገዋለች። ከዛን ወይኔ ይቅርታ አድርግልኝ ራሴን ስላዞረኝ እንድታነሳልኝ እፈልጋለሁ፣ ይቅርታ የኔ ቆንጆ ትለዋለች። ከዛም በኋላ እሱም ደግሞ እሺ ኧረ ችግር የለም ወይኔ ቆንጆን ያነሳለው ይልና ቁልፉን እስከሚያነሳ ድረስ የእንቅልፍ መድኃኒቷን ጨምር ታደርግበታለች። ከዛ የእንቅልፍ መድኃኒቷን ጨምር ካደረገችበት በኋላ እሺ በቃ የኔ ሸበላ እንሄዳለን ብላ እየተሳሳቡ ወደ መኝታ ክፍል ይሄዳሉ። ውርውር ታደርገውና አልጋው ላይ ጩናን ይኸው እንዳልሽው መድኃኒቱን ጠጥቷል፣ እራሱን ስቷል፣ አሁን መምጣት አለብሽ ብላ ትላታለች። እንግዲህ ሀምላል ስራውን ስለማታይ ከዛን እንግዲህ ጩና ትመጣና ጭሩር ታደርጋለች። ከኪሱ ከምኑ ሳይቀር ሁሉንም ነገር ጥሩግሩግ አድርጋ ትሰርቃለች። እንግዲህ ሰርቀው እዛው ጥለው ተሯሩጠው ይወጣሉ። እንግዲህ ተሯሩጠው እንደወጡ ያው ምንድን እየሰረቅ ነው፣ እንዴት ነው፣ አዋጭ ነው አዋጭ አይደለም እያሉ ሲገመግሙ የፖሊስ ነው። በዛ ላይ ደግሞ ባለትዳር ነው። ሲጀመር ፖሊሶች እንደዚህ ናቸው 4 እንደዚህ ናቸው እኮ ፖሊስም ምንም ሚስቱን ትቶ ለምንድን ነው እሱ እዛ ቡና ቤት የሄደው? እንደውም ስሙን ረሳው እኮ ስሙን ረሳው። አስታውሼ ልመለስ እንዴ? አይ ለነገ ይሻላል። እና እንትኑን ያዩና እቃው ምናምን ፖሊስ ነው ብለው ይደነግጣሉ። ሀምላል እጅግ በጣም ትደነግጣለች። ጩናም ደግሞ የምኖርለት ነገር የለኝም ብለሽ አላልሽም ወይ? ለምን እስር ቤትን ትፈሪያለሽ? ምን ችግር አለ? አይተሽዋል ብላ ስትላት፣ አዎ እውነትሽን ነው የምኖርለት ምንም ነገር የለም፣ ምን ያስፈራኛል? ስለዚህ ከያዘንም እንታሰራለን። ሲጀመር በጣም ችለሽበታል፣ አጠባበስሽ እንዴት አድርገሽ ቁጭ እንዳደረግሽው። ስለዚህ አሁን እዛ አንሄድም፣ እጅግ በጣም ሀብታሞች ሰፈር ነው የምንሄደው፣ ከተያዝንም ተያዘን እንታሰራለን ምናምን ይባባሉና ያወራሉ። እያወሩ እያለ ይሄ ወንድ አጥር ግን የናኦሚ የከንፈር ወዳጅ ነውና እሷን ብቻ ፈልጎ መቶ እንዳይሆን፣ እሷን ፈልጎ ከመጣ ሰርጉን ያጎላብጠዋል ነው ያጎላጥጠዋል አለች፣ እንትን ያበለሻሸዋል። ስለዚህ ምን አሳስብሻል? ከመቼ ጀምሮ ነው አንቺ መልካም አስተሳሰብ ልታስብ የቻልሽ? ወይስ ምን አስበሽ ነው? የኑሃሚ ፍቅር አልወጣልሽም እንዴ ምናምን እያለች እንግዲህ ጩና እያለቻት ነበረ። ሆኖም እንግዲህ ጩና እንደዛ ስትላት አይ እንደዛ ሳይሆን ይህንን ነገር ለዳጊ መንገር አለብኝ ብላ ትላለች። ከዛም በኋላ በይ እያለች እኔ ቀንስ እያረኩ ነው የምነግራችሁ። ከዛን እሺ በቃ ብላ ትደውልለታለች ማለት ነው ዳጊ እና ያለውን ነገር ትነግራለች። እንዴንሽ እና ከዛን መጣው ብሎ እንግዲህ ይመጣል ማለት ነው። ሆኖም እንግዲህ ሪች ደግሞ ልጇን እንግዲህ ባለፈው መጠጥ ጫት ምናምን ካልተውሽ አላሳይሽም ስላላት ዝቷ ነበረ። እንደዛተችውም አማርኛ እየተበደርኩ ነው ለዛሬ ማለት ነው። በእንቅልፍ ልቤ ነው ያለሁት። ለዛ ነው ምንም እንዳታስቡ። ለነገ በጣም አይሚስዩ ሶማች በፈረንጅኛ ነው የምመጣው፣ አስተካክዬ ነው የምመጣው ማለት ነው። እና ሹሃደ ብላይ ነበር ያቆደው። እንቀጥላለን። ከዛን እንግዲህ ሀምላል ጋር ደግሞ መጋኛ መቶኛል። ስሟን መጥራት ስለማልችል ነው መሰለኝ። ሲሄድም ስገባም አምላል ነው የምለው። እና ሪች እንግዲህ
ኑሃሚ ማስጠንቀቂያ ትሰጣታለች። ከባሌና ከልጄ የማትወርጂ ከሆነ ውርድ ከራሴ አናትሽን ነው የምለው። ልጄን ምን ስለሆንሽ ነው የምትከለኪኝ ብላ ስትላት፣ አንቺ ሲጀመር ልጄ ለማለት ራሱ የማታፍሪ የህፃን ልጅ ላይ በር እየዘጋሽ የምትሄጂ ከዚህ በላይ ምንሽ ነው የሚታወቀው? ስለዚህ እኔ ነኝ እኮ ከጎዳና ላይ ያነሳዋት ብላ ስትላት፣ ከጎዳና ላይ ስላነሳሽልኝ አይሚስ ቴንኪዩ አመሰግናለሁ ብላ ትላታለች። የፈረንጅኛው እኔ ቅመም እየጨመርኩ ነው ዛሬ ማውራችሁ እንደምታውቁት ማለት ነው። እና እኔ ከጎዳና ባላነሳልሽ ኖሮ የት ታውቂያታለሽ? ከፈለሽ ደግሞ እኔ ሳይሆን የምጠይቂው ኤርሚያስን ነው። አንቺ እንዳስከለከልሽኝ አውቃለሁ ብላ እንግዲህ ታውቃላችሁ የሴት ምላስ ትልባታለች ማለት ነው። ከዛም በኋላ በይዞር በይልኝ፣ ከዛን እኔ ላገባ ቀን የተቆረጠልኝ ነው፣ ኤርሚያስ ይህን ይዘሽ ተሽከርከሪ ብላ ትላታለች። እንግዲህ እሷን በዛ አይነት እንደማትለቃት ዝቷና ዝቷ ትለቃታለች ማለት ነው። ሆኖም እንግዲህ ኤሚም ሕክምናዋን በጥሩ ሁኔታ ጨርሷ በሶስተኛው ቀን ልትመጣ ነው። ከ3 ቀን በኋላ ልትመጣ ነው። በሶስተኛው ቀን እኮ ተነሳች ልልም እችላለሁ አንዳንዴ ማለት ነው። እና ከሶስተኛው ቀን በኋላ ልትመጣ ሬዲ ሆናለች ማለት ነው። እንግዲህ ሁሉንም ነገር ጨርሳለች። እንግዲህ የፋንቱ ፍቅር አቶ ሌኩ ጋር ትንሽ ገብቷል። እንደዚህ ከአይኑ ሳየው፣ ካነጋገሩ፣ ካስተሳሰቡ ሳየው ማለት ነው። ብቻ ወይዘሮ ዝናሽን ፈቶ ወደ ፋንቱ እንዳይመለስ ጠረጠርኩ። እኔ ነኝ የጠረጠርኩት። ያልጠረጠረ ተመነጠረ አለ እና ወይዘሮ ዝናሽ ደግሞ ምን አለች መሰላችሁ? ጠብቂልኝ፣ አስተሳሰቡን አይኑን ምናምን እያየሽ ምናምን አለችኝ። ያው እኛ እዚህ በአካል ስለምንገናኝ አውቃለሁ። ለዛ እንግዲህ ወይዘሮ ዝናሽ አደራ ሰጠችኝ ነው እንደዛ ያልኳችሁ ማለት ነው። እና ኤሚ በሰላም ተጠናቋለች። ግን አሁን የሚያሳስበው ነገር ኤሚ መውለድ ትችላለች ወይስ አትችልም የሚለው በጣም እያሳሰበን ይገኛል። ሆኖም እንግዲህ ሪቾ የምትባለዋ ልጅ ዘላ እንግዲህ ኖሃም መኪና ውስጥ ትገባለች። እቺ ደግሞ ማናት? የትኛው የተፈታች እብድ ናት? ምን ሆነሽ ነው? መኪና ተሳስተሽ ነው እንዴ ብሎ ቢላት፣ እኔ አይደለሁም የተሳሳትኩት፣ መኪናው ነው። ምን ተሳሳታለሁ? አንተ ምን ነክቶ ነው? እኔ አልተሳሳትኩም። እቺ እጮኛ ቅምጥ ነው አለችው። የሆነ ቁርጥም እያለች እና ሸሃዳ ጠፋብኝ። ደግሞ ችግር እኮ ይጠፋብኛል። የዛሬው ደግሞ ለየት ያለ ነው ማለት ነው አጠፋፉ እና ከባሌና ከልጄ ጭንቅላት ላይ እንድትወርድልኝ ይፈልጋለሁ ብላ የትከሻዋን ንክስክስ እያደረገች ትነግረዋለች ማለት ነው። ምንድን ነው እሷ? አንቺ ተረጋጊ እንጂ ምን እየሆንሽ ነው ያለሽው? እሷ እኮ ልታገባ ነው፣ እጮኛ አይነት። ኧረ እባክህ ሁል ጊዜም ኤርሚያስ ኑሃሚ የሚለው ፍቅር ውስጡ ስላለ ነው ብላ ትነግረዋለች። እሷም በዛ ስትነግረው እህቴን ነው የሚያፈቅራት። እንዲንሽና እኔ ሪቾ ጭራሽ እህት ነው የሚያፈቅረው። እንዲህ የሆነች ሴትን ያፈቅራል ብዬ ያሰብኩትን ነው። በሉ ከልጅ ጭንቅላት ላይ ውረዱ፣ እኔ የኩኪ እናት ነኝ ብላ ብንቅር እያለች ነው እንግዲህ። ኑሃምም በውረጂ ከመኪና ውስጥ ሲላት፣ በቃ እኔ ነኝ ያለ ይሞክረኝ እያለች መንገዷን ይዛ ለሽ ብላ ሄዳለች ማለት ነው። ጉድ እኮ ነው። መቼ ያለቀ ብላችሁ ነው? መቼ ያለቀ ጉዱ? ከዛን እንግዲህ እንደዛ እሱ አብዳለች እያለ ነበረ። እንግዲህ ዳግምም እንደዛው ሾጥ እያለ ይሄዳል ወደ ማናት ሀምላል። አሁን ደግሞ ጠፋችብኝ። ሀምላል ጋር ይሄዳል ሰላም ብሏት ምናምን። እንግዲህ ጩና ደግሞ ስራዋ መስረቅ ስለሆነ ደግሞ ሳልነግራችሁ ጩና ድንግል ናት እናንተ ቱክቱክ ላይ እና ምንድን ነው ይሄ? ማን ነው ይሄ? አሁን ዩቱብ ነው አይደለ? ድንግል ናት እሷ እና እስካሁን ድረስ ድንግል ነኝ ብላለች። እና ሌባ ባትሆን ኖሮ ለወንድ የሚፈልጋት ነበረ።
ግን ደግሞ ሌባ ናት እናቴ። ጥሩግርግ አድርጓ እኔን ራሱ ሳይቀር ጥሩግርግ ነው የምታደርገው። እና ድንግለኛለች ማለት ነው። ወይኔ እኔ እኮ ሳልነግራችሁ ረሳው። መጀመሪያ ላይ ነበር ይህንን ነገር መንገር የነበረብኝ። እና ለማንኛውም ዳጊ በቃ መጥቶ ስለ ወንዳጥር ሁሉንም ነገር አድርጓው እና ወንዳጥር መሆኑን አውቆ እጅግ ደንግጧል ማለት ነው። እዛም አስቸግሮናል። አናቱን እንመታዋለን። እንዴት ምን ቢደፍረን ነው እዚህ የመጣው? የናኦሚ ባሎች 3 ናቸው። 3 ብቻ ናቸው? 4 ናቸው። እንግዲህ ከአራቱ እስቲ ገምቱ። ከአራቱ መጨረሻ ላይ ኑሐሚንን የሚያገባው ማን ይመስላችኋል? ማን ነው? እንደዚህ በፍቅር ተቃጥሎ መጠጥ እየጠጣ ያለው ነው ወይስ ወንዳጥር ነው ወይስ ኤርሚያስ ነው ወይስ ኑሐሚን ነው የሚያገባት? እስቲ ገምቱ። እንደው እኔ ልገምት። እኔ ስገምት እሷ ራሱ ፍቅሯ የሚያገረሸው ወደ ዳግም ይመስለኛል። ኤርሚያስ ደግሞ ዞሮ ሀምላለን እንዳያገባ እሱም ቀስ ብዬ ነው የምገምተው። የዛሬን ከገመት ይበቃቸዋል። እና ለማንኛውም ዳጊ ስልኩን ሰርቋ፣ ስልኩ ሲደወል ደግሞ ዳጊ የኔ ቆንጆ ሰርቅ ያለው ልትል ነው መሰለኝ። ሀሎ እያለች ክፍሉ ተጠናቋል ማለት ነው። እና ጥሩ የምስራች ወሬ ስለነገርኳችሁ ከልብ አመሰግናለሁ በሉኝ። እና ቀናችሁ አይሚሱ ይሁንላችሁ። የተባረከ የተቀደሰ ደስ የሚል ቀን ይሆንላችሁ። ዛሬ ቀኑ እኛ ሰፈር ቅዳሜ ነው። እናንተ ሰፈር ደግሞ ምን ቀን እንደሆነ ኮሜንት ላይ ጻፉልኝ። እኛ ጋር ቅዳሜ ሆኗል ማለት ነው። ሆኗል አሁን ላይ ሆኖ ቅዳሜ ነው እያልን እየጠራ ነው። እና ከቀኑ ስንት ሰዓት ነው? ከቀኑ ስንት ሰዓት መሆን አለበት? ከቀኑ ሳይሆን ከጠዋቱ ስንት ሰዓት